በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሐምሌ 5 ቀን ለጴጥሮስ ወጳውሎስ የሰማዕትነት መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ሚዲያችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትጀምሩ ስንል በአክብሮት በትህትና ቃል እናሳስባለን። ከዚህ በመቀጠል የሰማዕትነታቸውን ተጋድሎ እንዲህ በማለት እናሰማለን። የቅዱስ ጳውሎስና የሐዋርያው የቅዱስ ጴጥሮስ በረከታቸው ረድኤታቸው አይለየን፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 5 በዚች ቀን የክቡራንና የአበይት አባቶቻችን ሐዋርያት የጴጥሮስና የጳውሎስ የሰማዕትነታቸው መታሰቢያ ነው። ይህም ጴጥሮስ ከቤተ ሳይዳ ነበር፣ ዓሣ አጥማጅም ነበር። ጌታችንም ከተቀመጠባት ዕለት ማግስት አግኝቶ መረጠው። ከእርሱ አስቀድሞ ወንድሙ እንድርያስን አግኝቶ መረጠው። መድኃኒታችንን እስከ መጨረሻው እስከ መከራው ጊዜ ሲያገለግለው ኖረ። ፍጹም ሃይማኖት ለጌታው ቅናትና ፍቅር ነበረው። ስለዚህ በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችንም ሰዎች ማን እንደሆነ ማን እንደሚሉት ስለ ራሱ በጠይቃቸው ጊዜ ሌሎች ኤርምያስ ይሉሃል፣ ወይንም ኤልያስ ወይንም ከነቢያት አንዱ ነው ይሉሃል አሉት። ጴጥሮስ ግን የሕያው እግዚአብሔር ልጅ ክርስቶስ አንተ ነህ አለ። ጌታችንም የሃይማኖት ዓለት የቤተ ክርስቲያን መሠረት ነህ ብሎ ብፅዕና ሰጠው። የመንግሥተ ሰማያትንም መክፈቻ ቁልፍ ሰጥሃለሁ አለው። እጽናኝ የሆነ የመንፈስ ቅዱስንም ጸጋ ከተቀበለ በኋላ ተናጋሪዎች በሆኑ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸው ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው ብዙዎች አሕዛብንም መልሶ የዋሆች ምዕመናን አደረጋቸው። ጌታችንን የማይቆጠሩ ታላቅ ድንቆችና ታምራቶቹን በእጁ አደረገ። ጥቅም ያላቸው 3 መልእክቶችንም ጽፎ ለምዕመናን ላካላቸው። ለማርቆስ ወንጌሉንም ተርጉሞ አጽፎታል። ከዚህ በኋላ ወደ ሮሜ ከተማ ገባ። የከተማው መኳንንት ወደሚሰበሰቡበት ወደ ታላቂቷ የጨዋታ ቦታ ሄዶ በታላቅ ድምፅ እንዲህ ብሎ ተናገረ። የሚራሩ ብፁዓን ናቸው፣ ለእርሳቸው ይራሩላቸዋልና። የዚህን ተከታታይ ቃሎችም ተናገረ። ከዚያ የነበሩት 4 የድንጋይ ምሰሶችም በሚያስፈራ ድምፅ አሜን አሉ። የተሰበሰቡትም ይህን ቃል በሰሙ ጊዜ ደነገጡ። ከ7 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበረ። ከነዚያ ድንጋዮች ቃልን ስለሰማ ያን ጊዜ ጋኔኑ ጣለው፣ ከእርሱም ወጥቶ ሄደ። መኳንንቱም ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማ መኳንንቶች ቀውስጦስ የሚባል አንድ ወደ ቤቱ በገባ ጊዜ
ስሟ አክርያኖስ ለምትባል ሚስቱ ዓለምን ስለመተው ለድሆችም ስለመራራትና የመሳሰለውን ቃል ጴጥሮስ እንዴት እንዳስተማረ ነገራት። እርሷን በሰማች ጊዜ በልቧ ነቅታ ይህ ነገር መልካምና ድንቅ ነው አለች። ጴጥሮስ ያስተማረውንም ሁሉ ያደርጉ ዘንድ በአንድነት ተስማምተው ከዚህ በኋላ ገንዘባቸውን ሁሉ ለድሆች ሰጡ። ከዕለት ራት በቀር ምንም አላስቀሩም። ከጥቂት ቀኖች በኋላ ንጉሡ ስለ መንግሥተ ሰማያት ሥራ ከእርሱ ጋር ለመመካከር በቶሎ እንዲደርስ ወደ እርሱ መልእክትን ላከ። ቀውስጦስም ይህንን በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነገጠ፣ ተጨነቀም። ምክንያቱም አመካይቶ ይሰወር ዘንድ ከሚስቱ ጋር ተማከረ። እርሷ ግን ምክንያት አታድርግ፣ ነገር ግን ወደ ንጉሡ ሂድ፣ የጴጥሮስም አምላክ ጎዳናህን ያቀናልህ አለችው። እርሱም ነገሩን ተቀብሎ ወደ ንጉሡ ሄደ። በመንገድ ከእግዚአብሔር የታዘዘ ብዙ በረከትን አገኘ። ወደ ንጉሡም ደረሰ። ንጉሡም በደስታና በክብር ተቀበለው። ከ3 ዓመት በኋላም ወደ ቤቱ በተመለሰ ጊዜ ሁለቱ ልጆቹ የተመረዘ ውሃ ጠጥተው እነሆ ሙቶ ነበር። ሚስቱም ለእርሱ መንገርን ፈራች። ብዙ ምሳሌዎችን ከመሰልቸት በኋላ ነገረችው። በሰማ ጊዜም እጅግ አዝኖ አለቀሰ። ሚስቱም እንዲህ አለችው፣ ጌታዬ ሆይ ልባችን የሚጽናናበትን እርሱ ያደርግልናልና የጴጥሮስን ፈጣሪ እግዚአብሔርን እንለምነው። ሊጸልዩም በጀመሩ ጊዜ ቀውስጦስና አክርያኖስ ሆይ የደቀ መዛሙሬ የጴጥሮስ ቃል ስለሰማችሁና ስለተቀበላችሁ ስለዚህ ልጆቻችሁን በሕይወታችሁ ሰጣችኋለሁ የሚል ቃል ከሰማይ ሰሙ። ያን ጊዜም ልጆቻቸው ድነው ተነሱ። ቀውስጦስና ሚስቱም ደስ አላቸው፣ የተመሰገነ እግዚአብሔርንም አመሰገኑት። እነዚህ ከሞት የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዛሙርቶቹም ሆኖ የአንዱ ስሙ ቀሌምንጦስ ነው። እርሱም ቅዱስ ጴጥሮስ ያየውንና ጌታችን በሥጋ ወደ ሰማይ በሚያርግ ጊዜ ተገለጸለትን ምስጢር ሁሉ የነገረው ነው። ሰዎች ሊያዩአቸው የሚገባቸውን መጻሕፍትን አስረክበው ይህንም የቀሌምንጦስን ሊቀ ጵጵስና ወንድሙን ዲቁና ሾማቸው። ከዚህ በኋላ ዳግመኛ ቅዱስ ጴጥሮስ አምላክን የወለደች የንጽሕት ድንግል እመቤታችን ማርያም ክብሯን በምሳሌ አየ። በቀስት አምሳል ደመናን አይቷልና በላዩም የብርሃን ድንኳን ነበረ። በድንኳኑም ውስጥ አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጃቸው ውስጥ የነበልባል ጦሮችንና ሰይፎችን የያዙ መላእክትና የመላእክት አለቆች በዙሪያዋ ነበሩ። እንዲህም እያሉ ያመሰግኗት ነበር። ከእርሷ የድኅነት ፍሬ የተገኘ የሰመረች ወይን ተክል አንቺ ነሽ። ማኅፀንሽ የእግዚአብሔርን በግ የተሸከመ ንጽሕት አዳራሽ አንቺ ነሽ። ሁለተኛም እንዲህ ይሏት ነበር፣ የብርሃን እናቴ ሆይ፣ የምሕረት መገኛ ሆይ ደስ ይበልሽ። የአማልክት አምላክ የፍጥረት ሁሉ ጌታ የሆነ የመድን ዙፋን ሆይ ደስ ይበልሽ። ክብርና ምስጋናን የተመላሽ የፍጥረት ሁሉ እመቤቴ ደስ ይበልሽ። መላእክትም ምስጋናዋን ሰላምታዋን ባደረሱ ጊዜ
ክብር ይግባውና ጌታችን ኢየሱስ ክርስቶስ ለእርሷ ተገልጾ ከእርሷ በቀር ማንም ለሚያውቀው የማይቻል ነገርን ነገራት። ወዲያውኑም ምድር ተናወጠች፣ ሊነገር የማይቻል ምስጢራትንም ገለጸላት። ከዚህ በኋላ መድኃኒታችን በአገሩ ሁሉ ቅዱስ ወንጌልን ይሰብክ ዘንድ ጴጥሮስን አዘዘው። ጴጥሮስም ወጥቶ ሄደ። ኢዮጴ ወደምትባል የባህር ዳርቻና ልድያ ወደምትባል ሀገርም ደረሰ። በአንዲት ዕለትም በኢዮጴ ሳለ ብርት ደመና ዞረችው። እነሆም ሰፊ መጋረጃ ወደ እርሱ ወረደች። በውስጧም የእንስሳት የምድረ በዳ ወሬዎችና የሰማይ አዕዋፍ አምሳል ነበረ። ጴጥሮስ ሆይ ተነስና አርደ ብላ የሚል ቃል ከሰማይ ጠራው። ጴጥሮስም አባቱ አይገባኝም፣ ርኩስ ነገር አልበላም፣ ወደ አፌ ከቶ አልገባም አለ። ያም ቃል ዳግመኛ ጠራውና እግዚአብሔር ንጹሕ ያደረገውን አንተ ርኩስ ነው አትበል አለው። ያ ቃል 3 ጊዜ መላልሶ እንዲህ ነገረው። በየንግግሩ ወደ እሪያዎች፣ ወደ አራዊትና ወደ አዕዋፋት ስዕሎች ጣት ያመለክተው ነበር። ከዚህ በኋላ ያች መጋረጃ ወደ ሰማይ ተመለሰች። ጴጥሮስም ስላየው ራእይ አደነቀ። ይህም ራእይ ወደ ፈጣሪያቸው እግዚአብሔር የሚመለሱ አሕዛብን ስለመቀበል እንደሆነ አስተዋለ። ለወንድሞቹ ሐዋርያት አሕዛብ የእግዚአብሔርን ቃል እንደተቀበሉ የመቶ አለቃ የቆርኔሌዎስንም ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚህ በኋላ ጴጥሮስ ከዮሐንስ ጋር ጌታችን እንዳዘዛቸው ወደ አንጾኪያ ከተማ ገባው። የሀገሪቱንም ሁኔታ ይጠይቅ ዘንድ ጴጥሮስ ዮሐንስን ላከው። ሰዎችንም አግኝቶ ክፉ ነገርን ተናገሩት፣ ሊገድሉትም ፈለጉ። እያለቀሰ ተመለሰ። ሰውነቱም ተበሳጨች። ጴጥሮስንም አለው፣ አባቴ ሆይ የእነዚህ ጎስቋሎች ክፋታቸው እንዲህ ከሆነ ወደ ነገሥታቱና ወደ መኳንንቱ ገብተን በጌታችን ስም በሰበክን ጊዜ ምን እንሆን ይሆን? እንዴትስ ሃይማኖቴን እናስተምራለን አሉ። ቅዱስ ጴጥሮስም ወዳጄ ሆይ የ20ውን ቀን መንገድ በአንዲት ሌሊት ያመጣን እርሱ ሥራችንን መልካም ያደርግልናልና አትፍራ አትዘንም አለው። ከዚህም በኋላ ወደ ከተማ መካከል ገብተው ክብር ይግባውና በጌታችን ስም ሰበኩ። የከተማው ሰዎችና የጣዖታቱ አገልጋዮችም በእነርሱ ላይ ተሰበሰቡ። ታላቅ ድብደባንም ደበደቧቸው፣ አጎሳቆላቸው። ግማሽ የራስ ፀጉራቸው ላይ ሰው ተዘባበቱባቸው፣ አስረውም በግንብ ውስጥ ጣሏቸው። ከዚህም በኋላ ተነስተው ይረዷቸው ዘንድ ወደ እግዚአብሔር ጸለዩ። ወዲያውም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌል ያጅቡት ተገለጸላቸውና እንዲህ አላቸው፣ የመረጥኳችሁ ጴጥሮስና ዮሐንስ ሆይ በዘመኑ ሁሉ እኔ ከእናንተ ጋር እኖራለሁና አትፍሩ አትዘኑም። ለመዘባበቻ በራሳችሁ መካከል ስለላጯችሁ አታድንቁ። ይህም መመኪያና ክብርን የክህነት ሥርዓትና ምልክትንም ይሆናችኋል። ካህን የሚሆን ሁሉ ያለዚህ ምልክት ሥጋንና ደሜን ማቀበል አይችልም። ይህ ምልክት ያለው የሚሞት ካህንም ኃጢአቱ ይሰረይለታል። ይህን ካላቸው በኋላ ከእርሳቸው ዘንድ በክብር አረገ።
ከዚህም በኋላ ጳውሎስ መጥቶ ዮሐንስን ተገናኘው። የዚህ አገር ሰዎች ያደረጉብህ ምንድን ነው አለው። እርሱም ስለ እኔ አታድንቅ፣ የሐዋርያትንም አለቃ በእኔ ላይ ባደረጉት አምሳል ያደርገውበታልና አለው። ጳውሎስም አጽናናቸው፣ እንዲህ አላቸው፣ እኔ በጌታችን ፍቃድ ወደ ከተማው ውስጥ ገብቼ እናንተንም አስገባችኋለሁ። ከዚህ በኋላ ጳውሎስ ሄዶ ምክንያትን ፈጠረ። ጣዖታቸውን እንደሚያመልክ መልአክ መስሎ ሐዋርያትን እንዲያቀርቡለትና ስለ ሥራቸው እንዲጠይቃቸው የከተማውን መኳንንት አነጋገራቸው። መኳንንቱም ወደ ጳውሎስ እንዲያቀርቧቸው አዘዙ። በቀረቡ ጊዜ ጳውሎስ ስለ ሥራቸው ጠየቃቸው። እነርሱም ድንቆችንና ተአምራቶችን ለሚያደርግ ለክርስቶስ ደቀ መዝሙሮቹ እንደሆኑ ነገሩት። ዳግመኛም እናንተ እንደርሱ ማድረግ ትችላላችሁን አላቸው። እነርሱ አዎ፣ በእርሱ ስም ሁሉን ሥራ መስራት እንችላለን አሉት። ከዚህ በኋላ ከእናቱ ማኅፀን ዕውር ሆኖ የተወለደውን ዓይኑን አበሩ። የንጉሡንም ልጅ ከሞተ በሦስት ወሩ ሥጋውንም ከተበላሸ በኋላ ከመቃብር አስነሱት። ንጉሡና የከተማዋ ሰዎች ሁሉ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ጴጥሮስም ምድሩን ረግጦ ውኃን አፈለቀ። በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። በቀናች ሃይማኖት እንዲጸኑም አደረጓቸው። ከዚህ በኋላ በሎዶቅያ ያሉ ምዕመናን የቂሳሮስ ባሕር ከወሰኑ አልፎ ብዙዎች ሰዎችን ከአትክልት ቦታቸውና ከከብቶቻቸው ጋር እንዳሰጠማቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስም ተወዳጅ ዮሐንስን ወደ እነርሱም ላከ። ዮሐንስም ወደ እነርሱ ሲጓዝ በጎዳና በግ አገኘ። በጉን እንዲህ ብሎ ላከው፣ ወደ ቂሳሮስም ወንዝ ሂድ፣ የክርስቶስ ደቀ መዝሙሩ ወደ አንተ ልኮኛል። ወደ ቀድሞ ወሰንህ ተመልሰህ ትገባ ዘንድ አንተ በእግዚአብሔር ቃል የታሰርክ ነህ ብሎሃል ብለው አለው። ያን ጊዜ በጉ ሄዶ እንዳዘዘው አደረገ። ወንዙንም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙዎች የከተማው ሰዎችም ይህንን አይተው በጌታ አመኑ። ከዚህ በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ። በዚያም ሥራ መሠሪው ሲሞን ተቃወመው። እርሱንም ከአየር ላይ አውርዶ ጥሎ አጠፋው። ይህን ድንቅ ሥራ አይተው ብዙዎች ሕዝቦች አመኑ። ከተማው ገዢ የአቅርጶስ ቅባቶች የቅዱስ ጴጥሮስን ትምህርት ተቀበሉ። ሌሎችም የከበሩ ብዙዎች ሴቶች ትምህርቱን በመቀበል ከባሎቻቸው ርቀው ንጽሕናቸውንም ጠበቁ። ስለዚህ ነገር ቅዱስ ጴጥሮስን ሊገድሉት የሮሜ መኳንንቶች ተማከሩ። የአልታቢዮስ ሚስትም እንዳይገድሉት ከሮሜ ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከች። ምዕመናን ወንድሞችም ውጡ አሉት። እርሱ ቃላቸውን ተቀበለ። ትልቁንም ለውጦ ከከተማው ወጣ። በሚወጣበትም ጊዜ መስቀል ተሸክሞ ወደ ከተማ ሲገባ ጌታችንን አገኘውና አቤቱ ጌታዬ ወዴት ትሄዳለህ አለው። ጌታም ልሰቀል ወደ ሮሜ ከተማ ሄዳለሁ ብሎ መለሰለት። ቅዱስ ጴጥሮስም አቤቱ ዳግመኛ ትሰቅላለህን አለው። ያን ጊዜ ጎልማሳ ሳለ ወገብህን በገዛ እጅህ ታጥቀህ ወደ ወደድከው ትሄዳለህ፣ በሸመገልክ ጊዜ ግን እጅግ ታነሳና ሌላ ያስታጥቃል፣ ወደማትወደውም ይወስዳል ያለውን ጌታችን ቃል አሰበ አስተዋለውም። ያን ጊዜ ወደ ከተማው ተመልሶ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ የሆነውን ለወንድሞቹ ነገራቸው። እነርሱም እጅግ አዘኑ። ንጉሥ ኔሮንም ቅዱስ ጴጥሮስን እንዲሰቅሉት አዘዘ። ሊሰቅሉት በያዙት ጊዜ ወታደሮቹን እንዲህ ብሎ ለመናቸው።
የክብር ንጉሥ ጌታዬ ኢየሱስ ክርስቶስ ወደ ላይ ሆኖ ስለተሰቀለ እኔ ቁልቁል ልሰቀል ይገባኛል። ስቀሉኒ ቁልቁሊተ ቁልቁል ስቀሉኝ ብሎ ተናገረ። ተሰቅሎ ሳለ ለምእመናን ሕይወትን ቃል አስተማራቸው። በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህ በኋላ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ጴጥሮስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ዛክሮጶስ አንስትስያ ዲዮርስ ወቃርያ አቀማ አዲ ዋቅረባንያ ወላክስትንያ ሰላም በሲተ አልታቢዮስ ዘሮሚያ በቃለ ትምህርቱ ለጴጥሮስ ሐዋርያ ዘምስካበ ስበይት ወርኩስ ሰኪበ እበያ ሰላም ለመርቄሎስ ወልደ ዮና በቅባ አፈዋት ሶበቀባ ለስጋው በድና ይቤሎ ለሊሁ በቃለ ትሕትና ፎበበር ዛጎልከ ዘመጠነ ዝጼና እንዘህያው አንተ ወዳይና ሰላም ለከ ጴጥሮስ ተለሚድ ዘያጽበከ ተስፋ ነገረ ኑፋቄ ወካይድ ዘትረውስ ጥዋ ለመልእክተ ክርስቶስ ወልድ አመለሊከ ወሬዛ ቀነትከ በእድ ወመልህቀ አቅነንተ ባይድ። በዚች ቀን ዳግመኛ ልሳነ ዕረፍት የክርስቶስ አንደበት የእውቀት አዘቅት የቤተ ክርስቲያን መብራት ክርስቶስ ሐዋርያ ጳውሎስ የጴጥሮስ መታሰቢያ ነው። እንደ ስሙ ትርጓሜ መሪ አመስጋኝ ወደብ ጸጥታ ነው።